ሪቻርልሰን እግዚአብሔር ይስጥህ። እንደው እኔ ክለቡን አይደለም ማመሰግነው አንተን ነው ማመሰግነው። እንደው እግዚአብሔር ይስጥህ። ሲጀመር የፎቅ አቃ የአርነ ስሎት ቡድን ማን አባሽ ስለሆንሽ ነው አንቺ ለስፐርስ ማሰጪው? ማንሽ አንቺ ለነ ኖቲንጋም ለነ ብራይተን እየሰጠሻለን? ማንሽ አንቺ? ስፐርስ እኮ ቶፕ 6 ውስጥ ያለ ክለብ ነው። ምድረ ፎቅ አቃ ልክ አንፊልድ ላይ መጥተው ከረፍት በኋላ እንደ እስስት ነው የተቀየሩባቸው። እንደ እስስት ማለት ነው። ቶተናም እኮ መጫወት ጀመረ ማለት ድሮም እኮ እኔ ወልቭስ እንደዛ ሲለበልበው ነው በቃ እኮ ይሄ ሰውዬ ምንም አይረባም ያለው ምንም የሚጠቅመው ቀይሮ ያስገባቸውም ተጫዋቾች ምንም እንደሱ ዶለዝ ፎቃቃ ዘንድሮ ከኔ በታች ሆነሽ ነው የምትጨርሺው አንቺ ፎቃቃ ነግሬሻለሁ። ሪቻርልሰን ማሻአላ ሪቻርልሰን ወንድነ ለኔ በዚህ ሰዓት 1 ነጥብ አስፈላጊ ናት። ተመስገን በዚህ ስኳድ 1 ነጥብ ብርቄ ነው። ተመስገን በቃ ሪቻርልሰን እጂ ሺህ ዓመት አንተ ሊቨርፑል ላይ ማግባት ሲጀመር ስራ ነው አለቀ ስራ። ካሞን ዩ ስፐርስ በቃ በዚህ ሁኔታ ነው ሊቪያን ስቶፕ 4 ምን ጨርሰው። ለኛ እኮ 1 ፖይንት አይገባንም፣ 1 ነጥብ ራሱ አይገባንም። ለፋ ሪቻርልሰን ወስዶ ቀረቀረብን። ትችላለህ ጀግና። ከዶሚኒክ ሰቦዝ ላይ ውጪ ሌሎቹ ተጫዋቾች እኔ እንጃ እኔ አላቅም በእውነት ምኑ ጋር እንደሆነ እንኳን ችግራችን። አንፊልድ ላይ ዛሬ ጭራሻችን እንውጣ ቼልሲ ጣለ። እኔ ከምሬ ነው መላችሁ ሊቪያን ከዚህ በኋላ ዩናይትድም እንደፈለገ ቼልሲም በእውነት ነው መላችሁ ከምሬ ነው መላችሁ ስለመቋጠር ጭራሽ አላስበውም። ስለራሳችን የቤት ስራ ስለማናቅ በዚህ አይነት እኔ ስለቋጠሩ አላስብም። በእውነት ነው መላችሁ ሌላ ቲም ላይ አልቋጠርም። ከምሬ ነው መላችሁ ምን ጥቅም ታዲያ ይሄንን ጨዋታ ካላሸነፈን? ያ ሁሉ ተጫዋች የተጎዳበት ቲም እንዴት አንፊልድ ላይ መጥቷቸው ይውጣ እንዴ? አረ በጣም ነው የሚደብረው ሊቪያንስ። አረ መቃጠል እኮ አይበለው ሊቪያንስ። ይሄ በዚህ ወኔ ነው አሁን ጋላታሳራይን ከምባክ የምናደርገው እዚሁ ሜዳ ላይ አንፊልድ ላይ። አረ በስማም እንዴት አባቱ ነው የሚያስጠላው። እሺ ፈርስት ሃፍ ላይ የነበሩት እነዛ እድሎችን እኮ አለመጠቀማችንም ዋጋ አስከፍሎናል። መጨረሻ ላይ ያገኘነውን እድል ኤኪቲኬ ቀድመ ነበር እኮ መስጠት የነበረበት አንገበገብክ እንጂ እጅግ በጣም ያስቆጫል። ፋሚሊ በጣም ብዙ ችግሮች አሉበት። ተነሳሽነታችን ራሱ ዜሮ በልቷል እንዴ። እሺ እነ ኤኪቲኬ ሳላ አሳርፈ ነው እና ቃል ለጋላታሳራይ ጨዋታ ግን እውነት በዛሬው ጨዋታ ፈርስት ሃፍ በቃ ሰከንድ ሃፍ ላይ ቶሎ ነበር መግባት የነበረባቸው። አረ በስማም እጅግ በጣም ያስጠላል ፋሚሊ። እኔ ካሁን በኋላ እውነት የትኛውም ቲም ላይ መቋጠር አልፈልግም። እጅግ በጣም ግን ያስጠላል ነበር። ምን ያረጋል ነብሱን ይማረው አራዳ ልጆች። ከዚህ በፊት እንደዚሁ ሊቨርፑልና አቻ የሚያደርግ ጎል ሪቻርልሰን ለቶተናም አስቆጥሮ የነበረ ቢሆንም አይምሬውና አይበገሬው ዲያጎ ጆታ አረጋግጦት ነበረ። አሁን ግን የለም ያራዳ ልጆች። ሊቨርፑል ከአርኒ ስሎት ጋር በአንፊልድ አልቻለም ነው ማለት ያራዳ ልጅ ምንም ጥያቄ የለውም። እጅግ በጣም የደከመ ነው። ኳሱን ይዘው እንዳማረለት ይዞራል፣ ምንም ውጤት የለውም። ሹቶን ታርጌት በረኛ ይፈራሉ በል እንዴት እንደሆነ ግራም ያጋባ ነው። ከነሱ ይልቅ በኳስ ቁጥጥሩ ያነሰ ቢሆንም ቶተናም ደግሞ በሹቶን ታርጌቱ ከሊቨርፑል የተሻለ ነበረ ማለት ነው። ኳስ መያዝና ኳስ ማግባት የተለያየ ነው። ከአርሰናል መጠየቅ ሳይኖርበት የቀረ አይመስለኝም ያራዳ ልጆች። ለማንኛውም ሊቨርፑል ከቶተናም 1 እኩል ተለያይቷል። ሊቨርፑል ለአውሮፓ ቻምፒዮንስ ሊጉ እጅግ በጣም አስፈላጊውን ነጥብ ከአስቶን ቪላ ጋር እኩል የሚሆንበትን ነጥብ በገዛ እጁ አጥቷል። እኔ ቻምፒዮንስ ሊጉን አልፈልገውም እያለ ይመስላል። እስቲ ሀሳብ አስተያየት እናንተ ነው። አዳዲስ ሰዎች ፎሎ እንዳይረሳ ይሄን ቪዲዮ በደም ሼር ኮፒ ሊንክ ለወዳጅ ዘመድ ይድረስ። ይመቻችሁ። ማንቸስተር ዩናይትድን ቦታውን ነጥቀዋለሁ እኔ ነኝ 3ኛ መጨረስ ገለመሌ ምናምን መጀመሪያ ምርኩዝህን ጣል አድርገህ ጠንከር ብለህ በስርዓት ቶተናምን እየገጠምክ በሜዳ ውጤት ማስጠበቅ ቻል። 16ኛ ላይ ያለን ቲም እየገጠምክ ማንም ሄዶ የመጣው የሚቀጠቅጠውን ቶተናም እየገጠምክ ማሸነፍ ቻል በአንፊልድ። ከዛ በኋላ እንዴት ቶፕ 4 እንዴት ቶፕ 3 እንደሚገባ ማውራት ትችላለህ። እንዴት ዩናይትድን መብለጥ እንደምትችል ወረኛ ሽማግሌ ከምታሽቃብጥ ቡድን ላይ ጠንከር ብለህ ትኩረት አድርገህ ቋጥር። ቶተናም ይችላል ማለት ነው፣ ግን አይችልም። ሚኮ አንተም ላይ እመጣብሃለሁ ባቻማ ምናምን አትልም ማለት ነው። ከዓመት ዓመት ሁሌ በረንዳ እያልኩ ነው የምመጣብህ። መጃጅ በቃ ሚኮ ስፐርስ የሚወርድ እየመሰለኝ አይደለም እንዴ ሊቨርፑል እግዚአብሔር የስቦዝ ላይ
ጎል ነው ያበለሻሹበት ሪቻርልሰን። ሁሌ ሊቨርፑል ላይ ሪቻርልሰን ሁሌ እኔ ኪቲኬ የሚባል ሰው ነው በቃ ዘንድሮ እንትን እያላቸው ያለው ኦቨሬትድ እየሆነ የመጣ ያለ ተጫዋች ነው መሰለኝ። እሱ ምንድነው ዝቅ ብሎ በዚህ ሰዓት አይጮትም እንዴ አንተ? ባለፈው ጨዋታዎች አሁን ከሊቨርፑል ደጋፊ አይዛክን እስከሚናፍቅ ድረስ ነው የደረሰው። እስሎት በጣም እየቀለደ ነው። ለጋላታሳራይ ይሁን ምን እያሰበ እንደሆነ አላውቅም። ቡድኑ ውስጥ ጎሜዝም እንደምታዩት ነው በቃ የስቦዝ ላይ እንኳን መበለሻሸቱ ነው የገረመኝ። እንደዚህ መተው ቢግ ሲክስ ላይ ቶትናም ደግሞ የሆነ ችግር አለበት። በፈጣሪ ቶፕ ፎር ከቪላ እኩል እኮ ነበር መሆን የምትችሉት ሊቨርፑል። በቃ የማንቺና የአርሰናል ሳምንት ሆነ እኮ ሳምንት። በቃ ማንቺ ኦልሬዲ ቻምፒየንስ ሊግ አረጋግጧል። ቼልሲ፣ ሊቨርፑል እና አስቶን ቪላ ቀሩ። አይ ቪላ ሞቷል። አይ ሊቨርፑል መግባቱ አይቀርም ግን ኧረ በፈጣሪ ኩኩ መለኮቴ ዶሮ ነው ምልክቴ ሚጎስ በርትዬ አሮጊቷም ዶሮ አንቺም ዶሮ ከማን ታንሺ? እንደውም አንቺ ያበሻ ምርጥ ዶሮ ነው። ያቺ ፈረንጅ ማትረባ ግባጠንቄ ዶሮ ናት። እንደውም አፊት እኮ ለማንም ነጥብ ይሰጣል እኮ። ወይኔ ሚጎስ በር ለማንም ሲያከፋፍል የነበረውን ነጥብ ለአሮጊቷ ኖ ብለዋል። በቃ አይሆንም አባቴ። ትናንት ወያላ ቀን ነው፣ ዛሬ ደግሞ የኔ ቀን ነው። አንድ ላይ ኩኩ መለኮቴ አቦ ደስ ይላል ዛሬ አባቴ የኔ ቀን ነው። አሁን ስለይውን ምርር ስልችትን ያለኝ ቆይ ምንድነው እንዴ? በዚህ አይነት እኮ ነገ ካላሸነፋችሁ ትወርዳላችሁ ብንባልም በቃ አናሸንፍም እንዴ? ቆይ እንዴት ነው አንድ ጎል ታምኖ እስከ 90 ደቂቃ ያው ላይ እድል የሚባክነው? የኪቲኪ መጨረሻ ላይ ምንድነው ያደረገው እንዴ? ምን አይነት ወርቃማ የሆነ እድል ነው እያሳለፍን የምንሰጠው? ቆይ እንዴት ነው የማንችለው? በዚህ አጫወታችን በዚህ ሞራላችን ነው አሁን ማክሰኞ ጋላታሳራይን አንፊልድ ጠርተን የአንድ ባዶ ተሸነፍነን እንቀለብሳለን የምንለው? አንችልም። አሳፋሪ ነንሽ። ኒኮ ስፐርስ በእርግጠኝነት ልንገርህ ትወርዳታለህ፣ ዘንድሮ ትወርዳታለህ፣ ወደ ሻምፒዮንሺፑ ትወርዳታለህ። የዛሬ 2 ዓመት እኛ ላይ የእኛ የዋንጫ ጉዞ ላይ ቀልዳችሁ አሹፋችሁ ሲቲ ላይ በጣም ነጥብ ሰጥታችሁ ተጫውታችሁ መጨረሻ ላይ ከሲቲ ደጋፊ እኩል የጨፈራችሁ ትዝ ይልሃል። ዘንድሮ ደግሞ ወርደህ በእንባ ስታነባ እኛ ወይ ፕሪሚየር ሊግ ዋንጫ ይዘን እንጨፍርባችኋለን። እንዳረሰኝ ትወርዳታለህ። ወይኔ ገና ነው ሊቨርፑል፣ ወይኔ ገና ነው ሊቨርፑል። የማንም መጫወቻ ሆኗል። በቃ የነ ጎሜዝ የነ ምናምን ትርኪ ምርኪ። እንዴት ከስፐርስ ጋር አቻ እንውጣለን ጋይስ? እንዴት? እስኪ በምን ሂሳብ? ማንም እየመጣ እየገለባት ሜዳውን 90ኛ ደቂቃ ላይ ምን አድርገነው ነው ግን? ይሄ ልጅ ግን ሪቻርድሰን ምን አድርገናል? ቆይ ከኛ ጋር ሲጮት ምንድነው ፕራይም ናዛሪዮ ምናምን የሚቀየርብን ሮናልዶ ናዛሪዮ የሚቀየርብን? እኔ በቃ የምር ይሄ ጨዋታ በተለይ ተስፋ አስቆራጭ። ከወረደ ቲም ጋር እንዴት ነው ኦፕን ፕሌይ የምትችሉት? ኦፕን ፕሌይ ባስኬትቦል ይመስል ኳስ ትሄዳለች ትመጣለች እንደሚገባ ያስታውቃል። ጨዋታው ላይ ያስታውቃል እንደሚገባ። በቃ ኢማጂን ሲቲ ቼልሲ ጥሎልን አስቶን ቪላ ጥሎልን ተግደርድረን ነጥብ እንዲያረግን እንዴ ነው ቻምፒየንስ ሊግ መንገባው ታዲያ? ያዘኔ ከዚህ ቲም ጋር አምዳን በጣም ከዚህ በላይ ምንድነው የምንፈልገው? በቃ ነገሮች ሁሉ ተመቻቹልን እኮ በቃ ቶፕ 4 መግባት እንችላለን። 1-2 የሚለቅ እኮ ቶፕ 4 መግባት እንችላለን አይደል እንዴ? ይሄን ኳስ እንዴ ነው ማሸነፍ የሚያቅተን እንዴ? የሚችል ቶተናም እኮ የማይችል ቶተናም ማሸነፍ ያቅተናል። አይችሉም እኮ ጭራሽ። ፈርስት ሃፍ ደግሞ ተናግሬ ነበር። አሁንም እንደገባን ሰከንድ ሃፍ ላይ ጎሎችን ማስቆጠር አለብን። ቶተናም በየትኛውም ሰዓት ሊነሳ ይችላል አሉ እንዴ ማግባት አይችሉም። እንዴት ያገኘነው እድል በአግባቡ መጠቀም አንችልም? በልጠውን እኮ አይደለም ያሸነፉን፣ ወይም ከኛ ጋር ተገዳድረው አይደለም ያሸነፉን እኮ። በቃ አንድ እድል አገኙ አገቡት መጨረሻ ደቂቃ ላይ። እንዴት ነው እስከ መጨረሻ ደቂቃ ዝም ብለህ ስታከክ የምትውለው እንዴ? ተጫዋቾችን ወይ በስትክክል ሮቴሽን አላደረግን እኮ። እነሱ በዛይ ምንን አላረፉ ወይ ለቀጣዩ ጨዋታ ነው እንዳይባል እነሱ ደማቸውን እስኪሰጡ ድረስ ተጫውተዋል አይደል እንዴ? እንዴት ማሸነፍ ያቅተናል? እንዴት ቶፕ ፍራግ በሩቆ ሁሉ በቃ ግቡ እንኩ ተብሎ ተሰጥቶናል። በቃ ምንም የቀረን ነገር የለም። አንፈልግም ብለን መለስን። አንዳንዴ መናገር በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው ከምር ማለት ነው። አንዴ ለሚኮ ማለት ነው። ለሚኮ ማለት ተጫዋች የተጎዳብህ አንተ ሳትሆን እኛ ነን።
እኛ ነን ተጫዋች የተጎዳብን፣ አንተ አይደለም። የአይምሮ ዝግመት ለውጥ የተቸገሩን ሰውዬ አሰልጣኝ አድርገን ገና አርኔ ስሎት ላላላ ብለን ያስቀጠርነው ሰሞን ነው እኛ የወረድ ነው የቀለል ነው ማለት ነው። ክብራችንን የሚያጣ ነው። ሚኮ ይመች። እንደዚህ እንዲያልቅ የተፈለገበት ምን አይነት ምክንያት እንዳለ ባይገባኝም ምን አይነት ሪስፖንስ ስሎት እንደሚወስድ አይሮን ነው። ብቻ ግን ራሴን በጣም ያመመኝ ከምር። ምንም የምናገረው ታሪክ የለም ምንም ማለት ነው። ምንም ቀለዳችሁብን፣ ስፐርሶች ቀለዳችሁብን ከምር። አሁን ነው ሼባ መባል ካለብንም አሁን ነው ከዘራችን የጣል ነው ከምር። አሁን በቃ ጀሞ እንደ ሐሳብ ለምን ሊቨርፑል አይወርድም? ጀሞ ለምን ወደ ሻምፒዮንሺፕ አይወርድም? ማንም መጥቶ ሲደበረበት የነበረውን ቆሻሻውን ቶተንሃም ማሸነፍ ካልቻለ እኛ ምንድነው? ምን አይነት አሰልጣኝ እንዳለን፣ ምን አይነት የውሻ ልጅ፣ ምን አይነት አሰልጣኝ እንዳለን። ጋክፖ የተባለ ቀሽም እንዴት እግር ኳስ ተጫዋች እንደሆነ እኔ እስካሁን ግራ ገብቶኛል። የእውነት ምን አይነት ወራዳ አዋራድን ዛሬ በሊቨርፑል ታሪክ እንደዚህ አይነት ቆሻሻ የውሻ ልጅ ወራዳ አሰልጣኝ አይቻልም። በሊቨርፑል ታሪክ ማንም ክለብ ሲደበርበት የነበረውን ቆሻሻ ወራዳውን ቶተንሃም አቻ በዚህ ዓመትማ ባለቀ ሰዓት መሰለኝ ይለጥፉናል። እንደ ሐሳብ ብንወርድ ምን አይነት በስመ አብ ምን አይነት ቆሻሻውን ሊቨርፑል እያየን ነው። ቆሻሻ አሰልጣኝ፣ ቆሻሻ ክለብ። በስመ አብ ቶፕ ፎር